አብርሃም አርፎ የሚቀመጥ ልጅ አይደለም። ደጋግሜ ነግሬሻለሁ። ከኤርሜላ ጋርም ሆነ ከሩታ ጋርም ከማንም ሰው ጋር ቢሆን አብርሃም አርፎ የሚቀመጥ ልጅ አይደለም። እና ምን ይሁን ነው የምትለው? ደግሞ ይጥፋል። በሱ ምክንያት እሱ በሚያደርገው ነገር እኛ ጋር መተሽ ተወቃሽኛ አታርጊም። አብርሃም ሲያጠፋ ጥፋቱን አምነሽ መቀበል አለብሽ። ጥፋቱን መሸፈን የለብሽም። አሁን አንተ ላይ እንደዛ አይነት ሴት አይደለም። ጥፋቱን ለምን ምሽምለው? መኪናው ሲሳሳም እኮ ጀብድነት አለ ወይ ከሚስቱ ጋር ወይ ከኤርሜላ ጋር አለ የሚተሳሳሙ። አረባካ አይደለም ከፍቅር ጋር የተሳሳሙ። ስማኝ አንተ የሆነ ዝም ብላችሁ አንተ ወይ ደግሞ ቀጥታ ነው የምታስቡት ወይ የሆነ ነገር እንዴ የምታረጉት? ስለዚህ የዛን ቀንም ሰክሮ ነበር ነው ራሱን አያውቅም ነበር ነው መኪና ውስጥ። ተረጋጋ። ማውራህ ነገር ስማኝ። መስማት ካልቻልክ ደግሞ ሂድ። አልሆንከው ነገር ላይ አሁን ነገ የምታፍርበትን ነገር እንዳታደርግ። ኦኬ አብርሃም አልሳመም ልበል ያለ እንዴ ያየሁትን ነገር ልካደው። ስማኝ ካዳ አይደለም ካዳ አላልኩም። አልሳማትም ነው ከልጅቷ ጋር መገናኘቱ። ስማኛ ለምንድን ነው እንትን ያጣኸው ዛሬ? አንተ ልጅ ወንድምህን ማስደፈር ከቻልክ አይሳካልም። እንደዛ አታድርግ ነው የምልህ። አይ ካልክ ደግሞ ከወንድም የሚገባበት ወጥመድ ላይ ከጎኑ ሆነክ ልታግዘውና ልታስወጣው ይገባሃል። ራስ ወጥመድ ውስጥ እየገባኩ እኛ ልናስቆም አመና እኛ ልናስቆም በማመኑ እንደዚህ ሆነ። በመጀመሪያ ደረጃ አብርሃም ሁሌ የሚያደርገው ነገር ለራሱ ትክክል ነው። ወብሻላ አንድ ቀን ቢሆንም ጥፋት ሰርቻለሁ ጥፋተኛ ነኝ ብሎ አያምንም። መስመር ላይ ይሄዳል። ይሄ ግልጽ ነው። ሁሌም እንዳጠፋ ነው አውቃለሁ። አብርሃም የሆነ በቃ መስመር የሚሰጠው ነገር አለ። ትክክል ነው ምለው ቦታ አለ፣ መስመር የሚሰጠው ቦታ አለ። ገባ? ያንን ነገር ግን ምናስተካክለው እናንተ ከጠላት ጋር አብራችሁ አይደለም ነው ማለት ወይ ደግሞ እሱን ማጥፋት ከሚፈልጉት ሰዎች ጋር ተባብራችሁ አይደለም። ገባችሁ? እናንተ እንደዛ ሳይሆን ማና ተሩታትና ማጥፋት ፈልገው እሱ ምንድነው የተባበር ነው? ጣውታ ነው እንዴ? ህይወት ጫው እሱ ወንድ ልጅ አይደለም እንዴ? ቆፍተና አይደለም እንዴ ማለት አለበት እንዴ? ዛሬም እንግዲህ በጣም የሚያሳፍር ነገር ቡዝዬ መታለች ማለት ነው። በሄርሜላና እንግዲህ በፍቅር መኪና ውስጥ በሳማት ጉዳይ መታለች። ቡዝዬ በጣም ተናዳለች ማለት ነው። እናንተ ከጎኑ ሆናችሁ ልጁ እንዲስተካከል መሆን አለበት እንዲህ ሲል ሲጀመር ቡዝዬን ለመስደብ ከፍ ዝቅ በማድረግ ኤፍሬም ባለጌው ዛሬም ታላቅ እህቱን ገለማምጧታል። ይሄ ማለት ምንድነው? በጣም እኔ ያፈርኩበት በጣም ያሳዘነኝ ነገር ቢኖር ኤፍሬም የሆነ ነገር ሆኗል እንጂ ኤፍሬም በሰላሙ አይደለም። ለማይክል ጃክሰን ያለው እንትን ከሩታም ጋር ቢሆን ከሄርሜላም ጋር ቢሆን ማይክል ጃክሰን በቃ አይቀመጥም አመል አለበት እያልክ ነው። ማይክል ጃክሰን ደግሞ አመል ያለበት ሰው ሳይሆን በጣም መልካም በጣም ቅን ለብዙዎቹ ደራሽ ሆነ ወንድማችንን ዛሬ በአደባባይ ላይ እንዲጠላና ዝሙተኛ እንደሆነ ነው እያደረክ ያለው። እኛ ቪዲዮን ባየነው ልክ ነው የምንፈርደው። ከትናንትና ወዳ እንግዲህ አስገድዳ መኪና ውስጥ ውሰደኝ ጸጉር ቤት ብላ እንዴት አድርጋ ስስመው እንደነበረ አይተናል። ይሄም ማለት ሴት ልጅ ዘልዛላ እንደሆነች በፍቅር እኔ ሴትነቴን ነው የጠላሁትኝ። ሲቀጥል እንደዛ አንተ ሰው ብትሆን ኤፍሬም ባንተ ቦታ አንተ ብትሆን በዚህ ቦታ በአብርሃም ቦታ ላይ ምን ማድረግ ነበረብህ? ሴቶቹ ሩታ መታበት ነው። ፍቅርም ሩታን አልፈልግሽም ሲላት ፍቅር መጣች። ፍቅርን አልፈልግሽም ማለት ሄርሜላን እወዳለሁ ብሎ ሄርሜላን እንዲጠላ ነው እየተደረገ ያለው። አንተ ግን ትንሽ አታስብም? ዴቭ ሲጀመር ባለጌ ነው እንዲህ ነው ከምትል አንተ ወንድም ነህ አይደል? ታላቅ ወንድም ነህ። አትመክረውም አብርሃምን? መቼም ሰው እኮ የሰው ልጅ በምክር ይመለሳል። ግን ምንም የሚሰማ ነገር አይደለም። ምንም ቡዜ እንደዚህ ጸጉሯን አንጨብራ በቃ ጸጉሯ እስከሚቆም ድረስ ስትናገር እነሱ ምንም አይመስላቸውም። በጣም ይገርማል። የሰው ልጅ አንዳንዴ ተፈጥሮ ቤተሰብዬ በጣም ገራሚ ነውና እኔ በጣም ነው ያፈርኩት በዚህ ቪዲዮ። ምን እንደምላችሁ አላውቅም። ሰላም ራሱ አላልኳቸውም እህቶቼ። ያው በያላችሁበት ሰላማችሁ ይብዛልኝ። እኔ ይሄ ቪዲዮ ለሁሉም ይድረስ። ይሄ ሁሉ በቃ አብርሃም እኔ እውነቴን ነው የምልህ እነዚህ ሰዎች ወንድሞች የሉህም። አንድ ቡዜንም ምንም የሚሰማ ሰው እንደሌለ ነው ያየሁት።